በአሁኑ ሰዓት ዓለማችን በጂኦፖለቲካዊ ውጥረቶች ማጥ ውስጥ ገብታ ባለችበትና የአያሌን መንግስታት ፍላጎት በየባህር ሰርጡና በየብስ ድንበሩ ላይ በሚላተምበት በዚህ አስቸጋሪ ወቅትም የዓለምን ትኩረት በከፍተኛ ሁኔታ የሳበ አንድ አዲስና አስፈሪ ወታደራዊ ግጭት በመካከለኛው ምስራቅ ሰማይ ስር ተቀስቅሷል። ይህ ቀውስ የተከሰተው ደግሞ የዓለም የነዳጅ ፍሰት የደም ስር ተብሎ የሚጠራውና እጅግ ስትራቴጂካዊ በሆነው የሆርሙዝ የባህር ሰርጥ ላይ ነው። ይህ ጠባብ የውሃ መስመር ለዘመናት የኃይል ፉክክር መድረክ ሆኖ ቢቆይም አሁን ግን በአሜሪካና በኢራን መካከል ያለው ፍጥጫ ወደ ቀጥተኛ ተኩስ ለውጥና ወደ ወታደራዊ እርምጃ ተሸጋግሯል። ይህ በሁለቱ ሀገራት መካከል የተፈጠረው ግጭትም ሰላም የራቀውን ቀጠና ይበልጥ ወደ ጦርነት አዘቅት ውስጥ ሊከት የሚችልና የዓለምን ኢኮኖሚ ሰንሰለት ሊበጣጥስ የሚችል አደገኛ ሰንኮፍ ሆኖ ብቅ ብሏል። የግጭቱ መነሻ የሆነው ትናንት አመሻሽ የተከናወነው ክስተት ነው። የአሜሪካ ማዕከላዊ እዝ ሴንቲኮም ይፋ ባደረገው መረጃ መሰረት 3 ግዙፍና ዘመናዊ የአሜሪካ የባህር ላይ አውዳሚ መርከቦች ማለትም ዩኤስኤስ ትራክስተን፣ ዩኤስኤስ ራፋኤል ፔራልታ እንዲሁም ዩኤስኤስ ሜሰን በሆርሙዝ የባህር ሰርጥ በኩል ወደ ኦማን ባህረ ሰላጤ ጉዟቸውን እያደረጉ ነበር። እነዚህ መርከቦች በቴክኖሎጂ የረቀቁና ማንኛውንም የአየርም ሆነ የባህር ላይ ጥቃት የመመከት አቅም ያላቸው ቢሆኑም በዚያች ዕለት ግን ያልጠበቀና ያለምንም ትንኮሳ የተሰነዘረ ጥቃት አስተናግደዋል ተብሏል። ከኢራን ወታደር ይዞታዎች የተተኮሱ ሚሳኤሎች፣ የድሮን መንጋዎችና በፈጣን ጀልባዎች የታገዙ ጥቃቶች በእነዚህ መርከቦች ላይ ተከፍቶባቸዋል። አሜሪካም ይህንን ድርጊት ኢፍትሐዊና ትንኮሳ ስትል የጠራችው ሲሆን ወዲያውኑም ራሷን የመከላከል እርምጃ መውሰዷን አስታውቃለች። የአሜሪካ ጦር ለዚህ ጥቃት የሰጠው ምላሽ ፈጣንና አጥፊ ነበር። የአሜሪካ አየር ኃይልና የባህር ኃይል ተቀናጅተው በወሰዱት እርምጃም ጥቃቱን ለመሰንዘር በኃላፊነት ላይ የነበሩ የኢራን ወታደራዊ ተቋማት ላይ ኢላማ ተደርጓል። ጥቃቱ ያረፈው ደግሞ ኢራን ሚሳኤልና ድሮን የምታስወነጭፍባቸውን ስፍራዎች፣ የጦር ዕዝና የቁጥጥር ማዕከላትን እንዲሁም የስለላና የክትትል ተቋማትን ያነጣጠረ ነው። የአሜሪካ ባለሥልጣናት እንደገለጹት እነዚህ ተቋማት የአሜሪካን መርከቦች እንቅስቃሴ ለመከታተልና ጥቃት ለማድረስ ዋነኛ መሳሪያ ሆነው ሲያገለግሉ የቆዩ ናቸው። ጥቃቱ በዋነኝነት በባንደር አባስ እንዲሁም በቀሽም ደሴት አካባቢ ባሉ ወታደራዊ ስፍራዎች ላይ ያተኮረ እንደነበር ሲኤንኤን በዘገባው አስፍሯል። ይህ በሁለቱ ኃይሎች መካከል የተደረገው የተኩስ ልውውጥም ለወራት ያህል በሁለቱ ሀገራት መካከል የነበረውን ተሰባሪ ወይም ደካማ የተኩስ አቁም ስምምነት አደጋ ላይ ጥሎታል። ይህ ግጭትም በተከሰተ ማግስት ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አውዱን ይበልጥ አሙቀውታል። ትራምፕ በራሳቸው የትሩዝ ሶሻል ማህበራዊ ሚዲያ ገጽ ላይ ባሰፈሩት መልእክትም የአሜሪካ ጦር የኢራንን ጥቃቶች እንዴት እንዳመከነ ገልጾታል። ወደ መርከቦቻችን የተኮሱት ሚሳኤሎች በቀላሉ ተመትተዋል፣ ድሮኖቹም በአየር ላይ እንዳሉ ተቃጥለው ተመትተዋል ብለዋል። ትራምፕ ድሮኖቹን ተመተው ወደ ውቅያኖስ ሲወድቁ የነበረው ሁኔታ ሲገልጹ ልክ እንደ ቢራቢሮ ወደ መቃብሯ ስትወርድ እንዳለው ሲሉም ገልጸውታል። ትራምፕ ከዚህ ባለፈ ለቴህራን መሪዎችም ከባድ ማስጠንቀቂያን አስተላልፏል። ኢራን አዲስ ስምምነት ላይ በፍጥነት ካልፈረመች ወደፊት ከዚህ በጠነከረና ይበልጥ በኃይለኛ ሁኔታ እናጠፏቸዋለን ሲሉ ዝተዋል። ፕሬዚዳንቱ አክለውም ኢራን የኒውክሌር መሳሪያ ማግኘት ዕድል ቢኖራት ያለምንም አመንታት እንደምትጠቀምበትም ገልጸው ነገር ግን የዕድል መቼም እንደማይሰጣትና አሜሪካ የራሷን ኃይሎች ለመጠበቅ ማንኛውንም ዋጋ ለመክፈል ዝግጁ መሆኗን አስታውቋል። ይህንን ጥቃት ትራምፕ ከኤቢሲ ኒውስ ጋር ባደረጉት የስልክ ቆይታም የፍቅር ምት ወይም ላፍታፕ ሲሉ መጥራታቸው ደግሞ ጥቃቱ ለጊዜው ማስጠንቀቂያ መሆኑና ኢራን አሁኑ ካልተገታች ቀጣዩ እርምጃ እጅግ አስከፊ እንደሚሆን ለማሳየት የታለመ ነው። በሌላ በኩል በኢራን ወገን በኩል የሚነገረው ደግሞ የተለየ ነው። የኢራን ጦር ኃይሎች ቃል አቀባይ የአሜሪካ የአየር ጥቃቶች በወታደራዊ ይዞታዎች ላይ ብቻ ሳይሆን በቀሽም ደሴት፣ በባንደር ካሚርና በሲሪክ የባህር ጠረፍ አካባቢዎች በሚገኙ የሲቪል መኖሪያዎች ላይ ጉዳት አደርሰዋል ሲሉ ከሰዋል። ኢራን አሜሪካን በሁለት ዋና ነጥቦች ትከሳለች። አንደኛውም በሲቪሎች ላይ ጥቃት ፈጽማለች የሚል ሲሆን ሁለተኛው ደግሞ በሆርሙዝ የባህር ሰርጥ እያመራ የነበረን የኢራን የነዳጅ ጫኝ መርከብ ኢላማ በማድረግ የተኩስ አቁም ስምምነቱን ጥሳለች የሚል ነው። ኢራን ለዚህ ድርጊት ተመጣጣኝ እርምጃ ወስጃለሁ በማለትም የባህር ሰርጡ በስተ ምስራቅና ከቻባሃር ወደ በስተደቡብ በሚገኙ የአሜሪካ ወታደራዊ መርከቦች ላይ ጥቃት መሰንዘሯን በመንግስት መገናኛ ብዙሃን በኩል በቪዲዮ መግለጫ ይፋ አድርጋለች። ታዲያ ይህ የኢራንና የአሜሪካ የተኩስ ልውውጥም ውጥረቱን እንደ አዲስ ከማባባሱን ባለፈ በዓለም የፖለቲካና የኢኮኖሚ እንቅስቃሴዎች ላይ አዲስ ስጋትን ጋርጧል። ይህ ግጭት ከመከሰቱ አንድ ቀን ቀደም ብሎ ረቡዕ ዕለት የተፈጠረው ሌላ ክስተትም ለውጥረቱ መባባስ እንደ ምክንያት ይጠቀሳል። የአሜሪካ ጦር በኦማን ባህረ ሰላጤ ላይ የነበረን ኤምቲ አስና የተባለ የኢራን ሰንደቅ ዓላማ የጫነ የነዳጅ መርከብ ወደ ኢራን ወደብ ለመግባት ሲሞክር በአውሮፕላን ተኩስ እንዲቆም ማድረጉ ተዘግቧል። አሜሪካ መርከቡን በተደጋጋሚ ያስጠነቀቀችው ሲሆን ትዕዛዙን ባለመቀበል ምክንያትም የአውሮፕላን ጥይቶች የመርከቡን መሪ እንዲመቱ ተደርጎ እንዲቆም አስገድደዋል። አሜሪካ ይህን እርምጃ ወሰደችው መርከቡ በአሜሪካ የጣለውን የባህር ላይ እገዳ በመጣሱ እንደሆነ ገልጻለች። ይህ ክስተት ደግሞ የኢራንን ቁጣ ቀስቅሶ ለሐሙሱ ጥቃት መንገድ ሳይጠርግ እንዳልቀረ ይገምታል።
ከኢራን ከፍተኛ ባለስልጣናት መካከል አንዱ የሆኑት የመጀመሪያው የኢራኑ ምክትል ፕሬዚዳንት መሐመድ ሬዛ አሬፍ በበኩላቸው ኢራን በቅርቡ ታላቅ ድል እንደምትቀዳጅና ህዝቧም ለድል በዓል እንደሚዘጋጅ ተናግሯል። ምክትል ፕሬዚዳንቱ እንዳሉት በኢራን ላይ የጣለው ማዕቀብና ጫና በቅርቡ በኢራን ህዝብ ጽናትና ድል ምክንያት ይነሳል ብለዋል። ይህ ንግግራቸው ኢራን በአሜሪካና በእስራኤል ላይ የምታደርገውን ትግል አጠናክራ እንደምትቀጥልና ወደኋላ ለመመለስ ፍላጎት እንደሌላት የሚያሳይ ነው። በጦርነትና በዲፕሎማሲ መካከል ባለ ድብልቅ ስሜት ውስጥ ሆና ቴሄራን በአንድ በኩል የአሜሪካንን ጥቃት እያወገዘች፣ በሌላ በኩል ደግሞ የድል ዜናዎችን ለህዝቧ እያበሰረች ትገኛለች። በአሜሪካ በኩል ደግሞ ሁኔታው በተወሰነ ደረጃ የተረጋጋ ቢመስልም ወታደራዊ ዝግጁነቱ ግን በከፍተኛ ደረጃ ላይ ይገኛል። የጦር ኃይሎች የጋራ ኤታማዦር ሹም ጀኔራል ዳን ኬ እንደገለጹትም ኢራን የተኩስ አቁም ስምምነቱ ከጀመረበት ጊዜ አንስቶ በአሜሪካ ጦር ላይ ከ10 ጊዜ በላይ ጥቃት ሰንዝራለች። ሆኖም እነዚህ ጥቃቶች እስካሁን ወደ ሙሉ ወታደራዊ ኦፕሬሽን ወይም ወደ ከፍተኛ ጦርነት የሚያሸጋግር ደረጃ ላይ አልደረሱም። የመከላከያ ሚኒስትሩ ፒት ሄግሴዝ እና ጀኔራል ዳን ኬን አሜሪካ በአሁኑ ወቅትም ራሷን የመከላከል ስትራቴጂ እየተከተለች መሆኗን ቢገልጹም ጥቃቶች ከቀጠሉ ግን የኢራንን አቅም የሚያሽመደምድ እርምጃን ለመውሰድ ዝግጁ መሆናቸውን እያስታወቁ ነው። ታዲያ ይህ በሆርሙዝ የባህር ሰርጥ ላይ የታየው ፍጥጫም የሁለቱ ሀገራት ግንኙነት ምን ያህል በአሳሳቢ ደረጃ ላይ እንደሚገኝ የሚያሳይ ነው። በአንድ በኩል አሜሪካ የባህር ላይ የበላይነቷንና የመርከቦቿ አንድነት ለማረጋገጥ ስትጥር፣ በሌላ በኩል ደግሞ ኢራን በአካባቢው ያላትን ተጽዕኖ ለማሳየትና አሜሪካንን ከአካባቢው ለማስወጣት ትታገላለች። የሆርሙዝ የባህር ሰርጥ ደግሞ የሁለቱ ሀገራት ብርታትና ድክመት የሚፈተንበት ትልቁ አውድ ሆኗል። እዚህ ቦታ ላይ የሚፈጠር ማንኛውም ስህተት ወይም የተዛባ ስሌት መላውን ዓለም ወደማይፈለግ የነዳጅ እጥረትና የዋጋ ንረት ሊከተው ይችላል። ጥቃቱ ምናልባትም ለኢራን የተሰጠ የመጨረሻው የዲፕሎማሲ ማስጠንቀቂያ ሊሆን ይችላል። ትራምፕ በንግግራቸው ውስጥም በፍጥነት ስምምነት ካልፈረሙ የሚለውን ሀረግ ደጋግሞ መጠቀማቸው አሜሪካ ከኢራን ጋር አዲስና ጠንካራ ስምምነት ለመፈራረም ያላትን ፍላጎትና ለዚህም ወታደራዊ ኃይልን እንደ ማስገደጃነት እየተጠቀመች መሆኗን ያሳያል። ኢራን በበኩሏ ይህንን ጫና በመቋቋም የራሷን የድል በዓል ለማክበር ማቀዷ ግጭቱም ገና ብዙ ምዕራፎች ኖሮት እንደሚችሉ የሚጠቁም ነው። በሆርሙዝ የባህር ሰርጥ የተከሰተው ወታደራዊ ውጥረት ደግሞ በፖለቲካዊ ፍላጎቶችና በኃይል ፍልሚያ ውስጥ የዓለም ሰላም ምን ያህል ተሰባሪ መሆኑን ያሳያል። የሁለቱ ሀገራት የመከላከያ ኃይሎችም በትኩረትና በንቃት አንዳቸው የሌላኛውን እንቅስቃሴ እየተከታተሉ ባሉበት በዚህ ሰዓትም ዓለም በቀጣይ ምን ሊፈጠር ይችላል በሚል ስጋት ውስጥ ሆና ውጤቱን እየጠበቀች ትገኛለች። የሚሳኤልና የድሮን ጥቃቶች፣ የባህር ላይ እገዳዎችና የቃላት ጦርነቶች ተደምረው መካከለኛው ምስራቅን ወደ ግለት ማማ ላይ አውጥተውታል። አሜሪካም ሁኔታው እንዲባባስ አንፈልግም ብትልም የጦር መርከቦቿ ግን ለከፋ ጦርነት ዝግጁ ሆነው የባህር ሰርጡን እያቆራረጡ ነው። የኢራን ወታደራዊ ተቋማት መመታታቸውና ትራምፕ የሰጡት ግልጽ ማስጠንቀቂያ የዚህን ግጭት አደገኛነት ከምንጊዜውም በላይ አጉልቶታል። በቀጣይ ቀናት የሚኖረው ዲፕሎማሲ እንቅስቃሴ ወይም ተጨማሪ ወታደራዊ እርምጃም የዚህን ታሪክ የፍጥጫ መጨረሻ የሚወስን ይሆናል። ትራምፕም ወደ ቤጂንግ ከመብረራቸው በፊት ሰላምን ያመጡ ይሆን ወይስ መላውን ዓለም ወደ ታላቅ የኃይል ፍንዳታ ይዘውት ይገባሉ የሚለው ጥያቄ የብዙዎች ሆኗል። ኳሷ አሁንም በአያላኑ ሜዳ ላይ ናት። ሰላሙ በዲፕሎማሲ ይመጣል ወይስ በሚሳኤል? ዓለም ትንፋሿን ወጥ አድርጋ ትጠባበቃለች።